ዛሬ የምናየው ፓራላል ኤንድ ኢኳል ቬክተር ምንድን ነው? ሁለት ቬክተሮች ኢኳል ናቸው ወይም ፓራላል ናቸው የምንለው ምን እንዴት ሲሆኑ ነው የሚለው እናያለን። መጨረሻ ላይ ደግሞ ኤክሰርሳይዝ 5.7 እንሰራለን ማለት ነው። ወደ ኤክሰርሳይዙ ከመሄዳችን በፊት እዚህ ጋር ዴፊኒሽን አለ፣ እሱ እናያለን። ዴፊኒሽን 5.6 two vector u in the v are parallel if u is equal to kv for some non-zero k ማለት ነው። ሁለት ቬክተር ፓራላል ነው የምንለው ለምሳሌ v እና u ሁለት ቬክተሮች ቢሆኑ ፓራላል ቱ ኢች አዘር ናቸው የምንለው u እኩል ይሆናል kv ከሆነ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ቬክተር v ቬክተር u ለምሳሌ ቬክተር u እንደዚህ ቢሰጠን ማለት ነው። ለምሳሌ 3i ፕላስ 6j ቢሰጠን ቬክተር ቪ ምን ሊሆን ይችላል? ፓራላል ነው ካልን ለምሳሌ ይሄንን አሁን በስንት ላብዛው? ሁለቱንም ማለት ነው። በሁለት ባበዛው ለምሳሌ 3 ሲባዛ 2 6i ይሆናል ፕላስ 6 ሲባዛ 2 12። አያችሁ በተመሳሳይ ቁጥር የአይንም ኮምፖነንት የአይንም የጄንም ኮምፖነንት በአንድ አይነት ቁጥር ካበዛን ማለት ነው። ከፈለኩ ደግሞ አሁንም ቢ ምን ሊሆን ይችላል? ከዩ ጋር ፓራላል እንዲሆን በአንድ ሁለተኛ ባበዛውም እችላለሁ። በአንድ ሁለተኛ ከነን ዜሮ ውጪ ማለት ነው። የምናበዛው በዜሮ ማብዛት አንችልም። የምናበዛው በነን ዜሮ ቁጥር ወይ ደግሞ ከዜሮ ውጪ ነው። ይህን አሁን በአንድ ሁለተኛ ባበዛው በአንድ ሶስተኛ ባበዛው ይሄን ቦት ሳይድ ማለት ሁለቱን በአንድ ሶስተኛ ባበዛው 3 ሲባዛ 1/3 አንድ ነው። ስለዚህ አይ ይቀራል ማለት ነው። 6 ሲባዛ 1/3 ሁለት ነው። 2j ይሆናል ማለት ነው። ስለዚህ እንደዚህ በተመሳሳይ አይነት ቁጥር ስናበዛው ነው ማለት ነው። ማብዛት ስናበዛ ለምሳሌ ይሄንን ደግሞ በኔጌቲቭ 2 ባበዛውስ ቢ በኔጌቲቭ 2 ማብዛት እችላለሁ። 3i በሁለት ሳበዛው በኔጌቲቭ 2 ሳበዛው ኔጌቲቭ 6i ይሆናል። 6i ማይነስ 12j ማለት ነው። ይሄም ፓራላል ነው ግን ኦፖዚት ዳይሬክሽን ነው። ለምሳሌ የጄ እንደዚህ የሚሄድ ከሆነ የቪ ቬክተር ቪ ደግሞ እንደዚህ ተቃራኒ ነው። ፓራላል ናቸው ግን ሪቨርስ ናቸው ማለት ነው። ይሄንን እዚህ ጋር ዴፊኒሽኑ ላይ የሚያወራው እዚህ ጋር እኔ ፎር ኬ ነን ዜሮ ኬ ከምን ውጭ መሆን አለባት? ከዜሮ ውጭ ማለት ፈርዘር ሞር ኢፍ ኬ ግሬተር ዛን ዜሮ ዘይ ሃቭ አክቹዋሊ ዘ ሴም ዳይሬክሽን ፓራላል ናቸው። አንድ አይነት ዳይሬክሽን ይኖራቸዋል። ኬ ደግሞ የምናበዛበት ቅድም አሁን በኔጌቲቭ ቱ አብዝተን ነበረ። በኔጌቲቭ ካበዛ ነው ዘሴም ማግኒቱዳቸው አንድ አይነት ይሆናል። ነገር ግን ኦፖዚት ዳይሬክሽን ናቸው። ፓራላል ይሆናሉ፣ ነገር ግን ኦፖዚት ዳይሬክሽን ናቸው ማለት ነው። ሁለት ቬክተር ደግሞ ኢኳል ናቸው የምንለው ምን እኩል መሆን አለበት? ኢኳል እና ፓራላል ልዩነታቸው ላይ ፓራላል ሲሆኑ ማግኒቱዱ እኩል መሆን አይጠበቅበትም። ጎን ለጎን ብቻ መሄዳቸው ነው ፓራላል ወይ ደግሞ ዘ ዲስታንስ ቢትዊን ቱ ቬክተርስ ሃቭ ዘ ሴም ማለት ነው ኢኳል። ለምሳሌ ይሄ እንደዚህ ቢሄድ ይሄኛው አንደኛው ቬክተር ሁለተኛው ቬክተርም እንደዚህ ቢሄድ ከዚህ ጋር እዚህ ጋር ያለው ዲስታንስ ሌላ ቦታ ሄደን ብንለካ ሁሉም ሄደን ብንለካ አንድ አይነት ይሄ ዲስታንሱ ርቀታቸው መካከላቸው ያለው ዲስታንስ ሁሉም ቦታ ላይ እኩል ይሁን እንጂ ማግኒቱዳቸው እኩል መሆን አይጠበቅበትም ማለት ነው። ፓራላል ላይ ኢኳል ላይ ግን ማግኒቱዳቸው እኩል መሆን አለበት። ዳይሬክሽኑ ችግር የለውም ማለት ነው። ስለዚህ እዚህ ጋር እነዚህ ሁለት ፖይንቶች ስለ ኢኳል ቬክተር ነው የሚሉት። ቱ ቬክተርስ ዩ ኢዝ ኢኳል ቱ እንደዚህ ቢሰጠን እቺ ኮምፖነንት ነች ዩ2 እና ዩ1 ማለት ነው። ቪ እንደዚህ ቢሰጠን አር ኢኳል ኢፍ ኤንድ ኦንሊ ኢፍ ዜር ኮምፖነንት አር ኢኳል መሆን አለባቸው። ኮምፖነንታቸው ኢኳል መሆን አለበት ማለት ነው። ቪ1 ዩ1 እና ቪ1 እኩል መሆን አለበት። ስለዚህ የአይ ኮምፖነንት እና የአይ ኮምፖነንት የሁለቱ እኩል መሆን አለባቸው። ይሄም እኩል መሆን አለባቸው ማለት ነው።
two or more vector are said to be equal if they have the same magnitude and the same direction ማለት ነው። ኢኳል ነው የምንለው ኢኳል ነው ሁለት ቬክተር ኢኳል ናቸው የምንለው ዘ ሴም ዳይሬክሽን ሊኖራቸው ይገባል፣ እንደገና ዘ ሴም ማግኒቱድ ሊኖራቸው ይገባል ማለት ነው። ይህንን በዚህ መልኩ ማየት እንችላለን ማለት ነው። እዚህ ጋር ኤግዛምፕል ስናይ ኤግዛምፕል 3 determine which of the vector are equal to each other in shown figure 5.1 እዚህ ጋር የተሰጡት ፊገር ላይ ኢኳል ቬክተር የሆኑት የቶቹ ናቸው ነው። ኢኳል ቬክተር ኢኳል ነው የምንለው the same direction the same magnitude ሲኖራቸው ነው ማለት ነው። ስለዚህ ፊገሩን በምናይበት ጊዜ እዚህ ጋር ዩና አርን ስናይ ማለት ነው ማግኒቱዳቸው እኩል ነው። እዚህ ጋር ከዚህ ጋር እዚህ ጋር ያለውን ብንለካና ከዚህ ጋር እዚህ ጋር ያለውን ዲስታንሳቸውን ብንለካ እኩል ነው ማለት ነው። የማና የዩና የአር ማለት ነው ዲስታንሳቸው ኢኳል ነው ወይ ደግሞ ማግኒቱዳቸው እኩል ነው ማለት ነው። የቬክተር አር እና የቬክተር ቪ ነገር ግን ዳይሬክሽኑ አንድ አይነት አይደለም። ቬክተር ደግሞ ኢኳል ነው የምንለው ዳይሬክሽኑ እኩል ሲሆን ዘ ሴም ዳይሬክሽን ዘ ሴም ማግኒቱድ ብለናል። ፓራላል ሁለቱም ፓራላል ናቸው። ይሄ ፓራላል ይሆናሉ ይሄም ማለት ነው። ነገር ግን ይሄኛው ማለት ነው ምን አይደለም ኢኳል ቬክተር አይሆንም። ማግኒቱድ እኩል ነው፣ ዳይሬክሽኑ ግን ይሄ ወደ ታይ ነው ቀስቱ የሚያሳየው፣ ይሄኛው ደግሞ ወደዚህኛው ነው ቀስቱ የሚያሳየው። ስለ ኦፖዚት ዳይሬክሽን ናቸው ማለት ነው። ስለዚህ ይሄ ኢኳል አይደለም ማለት ነው። ይሄኛው ግን ኢኳል ነው፣ ምክንያቱም ማግኒቱዱም ይሄን ከዚህ ጋር እዚህ ጋር ብንለካና ከዚህ ጋር እዚህ ጋር በእይታም ስናይ ኢኳል ናቸው። ስለዚህ ማግኒቱድም ዳይሬክሽናቸው እኩል ነው ማለት ነው። ስለዚህ ማግኒቱድ ኦፍ ዩ እንደ ማግኒቱድ ኦፍ ቢ ደብሊው ማለት ማግኒቱድ ኦፍ ደብሊው ኢኳል ነው። እንደዚሁም ማግኒቱድ ኦፍ አር ኢዝ ኢኳል ቱ ማግኒቱድ ኦፍ ቪ ነው። ነገር ግን ይሄኛው ዳይሬክሽኑ አንድ አይደለም፣ በዛ ምክንያት ኢኳል አይሆንም። ይሄኛው ግን ኢኳል ነው ማለት ነው። በተመሳሳይ ሁኔታ እዚህም ተሰርቷል። ይሄንን ማንበብ ትችላላችሁ። ማግኒቱዳቸው የሁለቱም እኩል ነው። ቱ ኮምፔር ዘ ዳይሬክሽን አሮውን ነው የምታዩት። ሁለቱም ፓራላል ናቸው። ዩ እና ቪ ፓራላል ናቸው። እንደዚሁም ዘ ሴም ዳይሬክሽን ናቸው። ዌራስ ቬክተር ቪ እንደ አር ፓራላል ቱ ኢች አዘር ዊዝ አሮ ኦን ኦፖዚት ዳይሬክሽን ናቸው ማለት ነው። ስለዚህ ይህንን በዚህ መልኩ ማየት ትችላላችሁ። ወደ ኤግዛምፕል ስንሄድ ኤግዛምፕል 4 ነው የምናገኘው ቀጥታ። ኢፍ ዩ ኢዝ ኢኳል ቱ ዚስ ቪ ኢዝ ኢኳል ቱ ዚስ ዊች ኦፍ ዘ ቬክተር ቤሎ አር ፓራላል ቱ ዩ ኦር ቪ ከዩ ጋር ወይም ከቪ ጋር ፓራላል የሆነው የትኛው ነው? ለምሳሌ ፓራላል የምንለው ምንድን ነው? ምን ብለናል? ዩ ኢዝ ኢኳል ቱ ለምሳሌ የሆነ ቬክተር ተሰጥቶን ዩ ኢዝ ኢኳል ቱ ለምሳሌ ከኤ ጋር ኮምፔር ብናደርገው ከኤ ጋር ዩ ኢዝ ኢኳል ቱ ቬክተር ኤ እዚህ ያለን፣ ስለዚህ ከ ኤ መሆን አለበት ማለት ፓራላል ነው ለማለት። ስለዚህ ቬክተር ዩ የተሰጠን ይሄ ነው እንደምናየው ይሄ ነው። ስለዚህ ኤ ከኤ ጋር ፓራላል የሚሆነው ቪ ነው ዩ ነው የሚለውን ስንለይ ይሄ ዩን በስንት ነው ያበዛው? ኤ ላይ በኔጌቲቭ ዋን ነው፣ በኔጌቲቭ ዋን። ስለዚህ ዩ ኢዝ ኢኳል ቱ ምንድን ነው ማለት ነው? ኤ ኢዝ ኢኳል ቱ ወይ ደግሞ ኤ ኢዝ ኢኳል ቱ ኬ ዩ ነው ማለት ነው። ኬ ዩ እንደዚህ። ስለዚህ ኤ ኢዝ ኢኳል ቱ ኬ ስንት ነው ማለት ነው? ኔጌቲቭ ዋን፣ ኔጌቲቭ ዋን ዩ ማለት ነው። ኔጌቲቭ ዩ ዩን በኔጌቲቭ ሲባዛ ነው ኤ የሚሰጠን። ስለዚህ ከኤ ጋር ነው ፓራላል የሆነው ማለት ነው። ቢ ላይ ስናይ ቢ ላይ የተሰጠን ደግሞ ቢ ኢዝ ኢኳል ቱ ከማጋ ነው እዚህ ጋር ስናይ በአምስት ነው ያባዘው ማንን? ቢን። እዚህ ጋር 5 ሲባዛ አይ 5 አይ 5 ሲባዛ ቱ 10 ጂ ማለት ነው። ስለዚህ ቢ ኢዝ ኢኳል ቱ 5 ቪ ማለት ነው። 5 ቪ ማለት ነው። ሶ ይሄንን እንደዚህ አድርጎ ነው ያባዘው። ስለዚህ ቢ ከማጋ ነው ፓራላል የሆነው? ከቪ ጋር ማለት ነው። ሲን ስናይ ሲ ኢዝ ኢኳል ቱ ሲም
ቪን ነው በአራት ያበዛው ማለት ነው። 4 ሲባዛ 4 ታይምስ ቪ ነው ሲ ማለት ነው። ምክንያቱም በተመሳሳይ ቁጥር ነው ያባዘው ቪን ማለት ነው። ስለዚህ 4 ሲባዛ አይ 4 አይ ነው። 4 ሲባዛ 2 4 ጂ 8 ጂ ይሆናል ማለት ነው። ስለዚህ ሲ ከማጋ ነው ፓራላል ነው ከቪ ጋራ ማለት ነው። ዲ ላይ አራተኛውን ስናይ ማለት ነው ቬክተር ዲ ደግሞ ከማጋ ነው። ይሄኛው ከዩ ጋር ነው ነው። ምክንያቱም ዩን በስንት ነው ያበዛው? በቬክተር ዲ ኢዝ ኢኳል ቱ 3 ዩ ማለት ነው። 3 ሲባዛ 2 6 3 ሲባዛ 1 3 ይኸው ለዛ ነው። ኢ ላይ የተሰጠንን ስናይ ደግሞ እዚህ ጋር ቪን ያበዛው በስንት በኔጌቲቭ 2 ማለት ነው። ስለዚህ ቬክተር ኢ ኢዝ ኢኳል ቱ ኔጌቲቭ 2 ቪ ማለት ነው። ስለዚህ ይህንን ስናይ ኔጌቲቭ 2 ታይምስ አይ ታይምስ ኔጌቲቭ 2 ኔጌቲቭ 2 አይ ኔጌቲቭ 2 ታይምስ ኔጌቲቭ 2 ፖዚቲቭ 4 ሶ ኢት ኢዝ ፓራላል ቱ ኢ ከማጋ ነው ፓራላል የሆነው ማለት ነው ከቪ ጋራ ነው። ስድስተኛ ላይ ስንሄድ ቬክተር ኤፍ ነው የተሰጠን። ቬክተር ኤፍ ከማጋ ነው ከዩ ጋር ነው። ምክንያቱም በኔጌቲቭ 2 ነው ያበዛው ኔጌቲቭ 2 ዩ ማለት ነው። ኔጌቲቭ 2 ዩ ይህንን ማብዛት ትችላላችሁ። ኔጌቲቭ 2 ታይምስ ፖዚቲቭ 2 ኔጌቲቭ 4 ነው። ኔጌቲቭ 2 ታይምስ 1 ኔጌቲቭ 2 ነው። ሶ ኢት ኢዝ ኤፍ ፓራላል ቱ ዩ ነው ማለት ነው። ለዲቴል ደግሞ እዚህ ጋር ስላለ ይሄኛውንም ማየት ትችላላችሁ ማለት ነው። ወደ ኤክሰርሳይዝ 5.7 እንሄዳለን። አንደኛ ጥያቄ ምንድን ነው የሚለው? ዴተርማይን ዌዘር ዘ ፎሎዊንግ ቬክተር አር ፓራላል ኦር ኖት። ፓራላል ናቸው ወይስ አይደሉም? ሁለት ቬክተር ተሰጥቶናል። እነሱ እርስ በርሳቸው ፓራላል ናቸው ሁለቱ። ዜን ዴተርማይን ዘ ማግኒቱድ ኦፍ ዘ ቱ ማግኒቱዳቸውንም ቼክ አድርጉ ነው የሚለው ማለት ነው። እሺ እዚህ ጋር ኤ ላይ ቬክተር ዩ እና ቬክተር ቪ ናቸው። እነዚህ ሁለት ቬክተሮች ተሰጥተውናል። እነዚህ ፓራላል ቱ ኢች አዘር ናቸው። ፓራላል ናቸው ብለን ለመወሰን ለምሳሌ ዩ ኢዝ ኢኳል ቱ ኬቪ መሆን አለበት ወይ ደግሞ ቪ ኢዝ ኢኳል ቱ ኬ ዩ መሆን አለበት ማለት ነው። እቺ ኬ ኤኒ ኮንስታንት ዊዛውት ዜሮ ከዜሮ ውጭ ማለት ነው። ስለዚህ ይህንን ስናይ ቪን ስናወጣው ለምሳሌ ቪ ቬክተር ቪ ምን ተሰጥቶናል? 9i ፕላስ 12j ተሰጥቶናል ማለት ነው። ይሄ የጋራቸው የ9 እና የ12 ስንት ነው? 3 ነው። 3 ኢንቱ እዚህ ጋር 3ን ካወጣው ምን ይቀረኛል? 3i ነው የሚቀረው። 3i ፕላስ እዚህ ጋር 3 ጋራ ስላወጣው 4j ይቀረኛል ማለት ነው። ስለዚህ ይሄ ማን ነው ማለት ነው? ከዩ ጋር እኩል ነው አይደለ? ዩ 3i ፕላስ 4j ሶ 3i ፕላስ 4j ሶ በኬ አባዛ ነው ማለት ነው። ማንን? ዩን። ስለዚህ ቬክተር ቪ ነው እዚህ ጋር አሁን ኢንተርምስ ኦፍ ዩን ኢንተርምስ ኦፍ ቪ መጻፍ እንችላለን ማለት ነው። ስለዚህ ቬክተር ቪ ማለት 3 ዩ ነው ማለት ነው። ስለዚህ ኢት ኢዝ ፓራላል ናቸው ማለት እንችላለን። ወደ ቢ ላይ ስንሄድ ቬክተር ደብሊው እና ቬክተር ዩ ነው የተሰጠን። የቬክተር ደብሊውን ኢንተርምስ ኦፍ እንደዚህ መጻፍ እንችላለን። ዩ ኢዝ ኢኳል ቱ ኬ ደብሊው ማለት እንችላለን። በሁለቱም መጻፍ ይቻላል። ባይዘ ደብሊው ኢዝ ኢኳል ቱ ኬ ዩ ማለት ትችላላችሁ በሁለቱም ማለት ነው። ለምሳሌ ይሄ ፓራላል ናቸው ሁለቱ። ኢንተርምስ ኦፍ ዩ ኢንተርምስ ኦፍ ኬ ብጽፈውን ዩ ኢዝ ኢኳል ቱ ምንድን ነው? ኔጌቲቭ 1/2 ቪ ነው የሚሆነው። 1/w ማለት ደብል። ምክንያቱም እዚህ ጋር የደብሊውን ቫሊዩ በኔጌቲቭ 1/2 ባበዛው ይሄን ነው የሚሰጠኝ። 6 ሲባዛ ኔጌቲቭ 1/2 ኔጌቲቭ 3i 8 ሲባዛ ኔጌቲቭ 1/2 ኔጌቲቭ 4j ማለት ነው። እዚህ ጋር ደብሊውን ኢንተርምስ ኦፍ ዩ ብጽፈው ማለት ነው
ኔጌቲቭ ቱ ዩ ነው የሚሆነው ማለት ነው። እዚህ ጋር ኔጌቲቭ 2 ሲባዛ 3 ፖዚቲቭ 6 ነው። ኔጌቲቭ 2 ሲባዛ ኔጌቲቭ 4 ፖዚቲቭ 8 ነው። ስለዚህ ቢን በዚህ መልኩ መስራት ትችላላችሁ። ስለዚህ ፓራላል ናቸው ፓራሌል ናቸው ማለት ነው ሁለቱ። ቢም ኤም ፓራላል ነው። ሲን ደግሞ ሲ ላይ የተሰጠን 1/4 3/4 ይህ ቬክተር ቢ ነው። ቬክተር ቢ ደግሞ 1/2 3/4 ነው የተሰጠን። ይህንን በምናይበት ጊዜ ዩን ኢንተርምስ ኦፍ ኬ አድርገን መጻፍ አንችልም። ዩ ኢዝ ኢኳል ቱ ኬቪ ወይም ደግሞ ዩ ኢዝ ኢኳል ቱ ኬዩ አድርገን መጻፍ አንችልም ማለት ነው። እዚህ ጋር በምናይበት ጊዜ ለምሳሌ ዩ እዚህ ጋር ቱ ቪ ነው ብለን ብናስብ ሁለት ብናደርገው 2 ሲባዛ 1/4 1/2 ይመጣል። ልክ ነው። ነገር ግን 3/2 ሲባዛ በሁለት ስናደርገው 6/2 ወይ ደግሞ 3 ነበር የሚመጣው ማለት ነው። ነገር ግን እዚህ ጋር 3/4 ነው። ስለዚህ ሲ ፓራላል አይደለም ማለት ነው። ኤ እና ቢ ግን ፓራላል ናቸው ማለት ነው። ወደ ሁለተኛው ጥያቄ እንሄዳለን። ዘ ኮለመን ቬክተር ዩ ኤንድ ቪ አር ዲፋይንድ ባይ ዩ ኢዝ ኢኳል ቱ ይሄ እንደሰጥቶናል፣ ቪ ኢዝ ኢኳል ቱ ይሄ እንደሰጥቶናል። ጊቨን ዛት ዩ ኢዝ ኢኳል ቱ ቪ ነው ብለናል ማለት ነው። ዜን ፋይንድ ዘ ቫሉ ኦፍ ኤክስ ኤንድ ዋይ ፋይንድ ዘ ቫሉ ኦፍ ዩ ኤንድ ቪ ነው ማግኒቱድ ኦፍ ዩ ኤንድ ማግኒቱድ ኦፍ ቪ ፈልጉን የተባልነው። እዚህ ጋር ምንድን ነው ሁለት ቬክተሮች ኢኳል ናቸው የምንለው ከዚህ በፊት ምን ብለናል? ዩ እና ቪ ኢኳል ናቸው ተብለናል ማለት ነው። እዚህ ጋር ሁለት ቬክተሮች ኢኳል ናቸው የምንለው ሁለቱም ምን ሲሆኑ ነው? ማግኒቱዳቸው ዳይሬክሽናቸውም እኩል ሲሆን ነው ብለናል። ስለዚህ እዚህ ጋር የኤክስ ቫሊዩ ይሄ አንደኛው የአይ ቫሊዩ ነው፣ ይሄኛው የቪ የአይ ቫሊዩ ነው ማለት ነው። ስለዚህ ይህንን ስንሰራ ይሄና ይሄ እኩል መሆን አለባቸው፣ እንዲሁም ይሄና ይሄ እኩል መሆን አለባቸው ማለት ነው። ኢኳል ናቸው እኩል እንዲሆኑ ማለት ነው። ስለዚህ 8 ማይነስ ኤክስ ኢዝ ኢኳል ቱ ምን መሆን አለበት? ይሄና ይሄ እኩል መሆን አለባቸው። ኤክስ ማይነስ 4 ማለት ነው። ይህንን እንስራው። 8ን ወደዛ ኤክስን ወደዚህ እናምጣው። ስለዚህ ማይነስ ኤክስ ነው አለ። እቺ ኤክስ እዚህ ጋር ወደዚህ ስለምትመጣ ማይነስ 4 ማይነስ 8 ነው። ሶ የኤክስ እዚህ ጋር ኔጌቲቭ ኤክስ ማይነስ ኤክስ ኔጌቲቭ 2 ኤክስ ነው የሚሆነው። ኔጌቲቭ 2 ኤክስ ኢዝ ኢኳል ቱ ኔጌቲቭ 4 ማይነስ 8 ኔጌቲቭ 12 ነው የሚሆነው። ኔጌቲቭ 12 ይህንን ለኔጌቲቭ 2 ይህንንም ለኔጌቲቭ 2 እናካፍላለን። ኔጌቲቭ 2 በኔጌቲቭ 2 ይጠፋል። እዚህ ጋር ኤክስ ኢዝ ኢኳል ቱ ምን ሆነ ማለት ነው? ኔጌቲቭ በኔጌቲቭ ይጠፋል። 12ን ለ2 6 ማለት ነው። ስለዚህ የኤክስ ቫሊዩ 6 ይሆናል ማለት ነው። እዚህ ጋር ደግሞ ስናይ ይሄና ይሄ እኩል መሆን አለባቸዋል፣ ኢኳል ናቸው ለመባል ማለት ነው። ስለዚህ 6 ማይነስ ዋይ ኢዝ ኢኳል ቱ ዋይ ፕላስ 2 እንላለን ይህንንም። ስለዚህ ምን ይሆናል? ዋይን ወደዚህ እናምጣ። ስለዚህ ኔጌቲቭ ዋይ ማይነስ ዋይ ኢዝ ኢኳል ቱ 2 ማይነስ 6 እንላለን ማለት ነው። ይሄ ኔጌቲቭ 2 ዋይ ይሆናል። ኔጌቲቭ 2 ዋይ ኢዝ ኢኳል ቱ ኔጌቲቭ 4 ይሆናል ማለት ነው። ይህን ቦት ሳይድ ለኔጌቲቭ 2 እናካፍለዋለን። ሶ ዋይ ኢዝ ኢኳል ቱ ምን ይሆናል ማለት ነው? ኔጌቲቭ 4ን ለኔጌቲቭ 2 ስናካፍለው ፖዚቲቭ 2 ይሆናል ማለት ነው። ስለዚህ የዋይ ቫሊዩ 2። ስለዚህ እዚህ ጋር ለተጠየቅነው ጥያቄ የኤክስ ቫሊዩ 6 መሆን አለበት፣ የዋይ ቫሊዩ ደግሞ 2 መሆን አለበት ማለት ነው። ማግኒቲዩዳቸውን ስንፈልግ እዚህ ጋር አሁን የኤክስ ቦታ እና ዋይ ቦታ ላይ ሰብስቲትዩት ማድረግ አለብን ማለት ነው። ያገኘናቸውን ቫሊዩ ለዋይ ቫሊዩ ስንትን ያገኘን? ለኤክስ ቫሊዩ 6ን ያገኘን፣ የኤክስን ቫሊዩ ደግሞ 2ን ያገኘን። ስለዚህ ኤክስ ቦታ ላይ እና ዋይ ቦታ ላይ ታክተን የዩ ቫሊዩ ስንት ይሆናል ማለት ነው? ዩ ኢዝ ኢኳል ቱ እዚህ ጋር ለኤክስ 6 ስንሰጠው ስንት ይሆናል? 6 ስንሰጠው ከ8 ላይ 6 የኤክስ ቫሊዩ 6 ነው ስላለ ማለት ነው። ከ8 ላይ 6 2 ነው።
ከ6 ላይ 2 ደግሞ 4 ማለት ነው። ይሄ ማለት ምን ማለት ነው? ከፈለጋችሁ ይሄ እንዴት አድርጋችሁ መጻፍ እንችላለን? 2 ኮማ 4 እንደማለት ነው። ይህ ኮለመን ከዚህ በፊት ቬክተር በሁለት መንገድ መቀመጥ ይችላል ብለናል። አንደኛው ኮምፖነንት እና ኮለመን፣ ሶስተኛው ደግሞ ኢን ዘ ፎርም ኦፍ ቬክተር ማለት ነው። ስለዚህ 2 እና 4 ማለት ነው። 2 እና 4 ቪም ቪ ቦታም አሁን ያገኘናቸውን ቫልዩ ስንተካ እዚህ ጋር ኤክስ 6 ነው ብለን ከ6 ላይ 4 2 ነው። ስለዚህ 2 የዋይ ቫልዩ ደግሞ 2 ነው። 2 ሲደመር እዚህ ጋር ዋይ ቦታ 2 ሲተካ 2 ሲደመር 2 4 ማለት ነው። ስለዚህ 4 2 እና 4 ማለት ነው። ይሄ ዘ ሴም አስ 2 ኮማ 4 ማለት ነው። ይሄ ኮለመን ፎርም ሲጻፍ ነው ይሄኛው ማለት ነው። ስለዚህ እንደዚህ ያገኘ ማለት ነው። ቢ ላይ የተጠየቅነው አሁን መስራት እንችላለን። ማግኒቲዩዳችን ማግኒቲዩድ ኦፍ ዩ ኢዝ ኢኳል ቱ ማግኒቲዩድ ኦፍ ቪ ነው። እንደምናየው ኮምፖነንቶቹ የዩን ቫልዩ 2 4 የቪም ቫልዩ 2 ኤንድ 4 ናቸው። ሶ ማግኒቲዩድ ኦፍ ዩ ኢዝ ኢኳል ቱ ማግኒቲዩድ ኦፍ ቪ ናቸው የሚሆነው ማለት። ስለዚህ ምን ይሆናል ማለት ነው? እዚህ ጋር ምንድን ያሉ ማግኒቲዩድ ስንፈልግ አንድ ቬክተር ከሆነ የተሰጠን ማግኒቲዩድ ኦፍ ዩ ለምሳሌ ከሆነ አንደር ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር አድርገን ነው የምንሰራው ብለናል። ስለዚህ እዚህ ጋር 2 እና 4 ነው። 2 እዚህ ጋር ስኩዌር ሲሆን 4 ነው። 4 ሲደመር 4 ስኩዌር ሲሆን 16 ማለት ነው። ስለዚህ 4 እና 16 20 ነው። ስለዚህ ስኩዌር ሩት ኦፍ 20 ይሆናል ማለት ነው። ስኩዌር ሩት ኦፍ 20 ማለት ነው። ስኩዌር ሩት ኦፍ 20 ማለት ደግሞ ሲምፕሊፋይ ማድረግ ከፈለኩኝ ስኩዌር ሩት ኦፍ 20 ማለት ምን ማለት ነው? 4 ሲባዛ 5 ማለት ነው። ስኩዌር ሩት ኦፍ 4 ደግሞ ከስኩዌር ሩት ስለሚወጣ 2 ስኩዌር ሩት ኦፍ 5 ማለትም እንችላለን ማለት። በዚህ ጋርም እንደዚህ ማስቀመጥ እንችላለን ማለት ነው። ዋናው ነገር እዚህ ጋር 2 ስኩዌር ሲደመር 4 ስኩዌር አንድ ራዲካል ውስጥ አድርገን ማስቀመጣችን ነው ማለት ነው። ስለዚህ ሁለተኛ ጥያቄም በዚህ መልኩ መስራት ትችላላችሁ። ኔክስት ታይም ቬክተር ፕሮዳክት የሚለውን ሙሉ እንሰራለን። ቻናሉን ሰብስክራይብ አድርገን መልካም ጊዜ